ቢወልድ እንጂ በማይወለድ ቢያሰርጽ እንጂ በማይሰርጽ ዘመናትን በሚያስረጅ አኗኗሩ ከዓለም በፊት በሆነ በግዛቱ የሚያስፈሩትን የሚያስፈራ በመንግሥቱ ከልዑላን በላይ በሆነ ከበረድ ይልቅ ባማረ የጌትነቱ መጎናጸፊያ ከፀሐይ ይልቅ በሚያበራ በጌትነቱ ከዙፋኑ ስር የኪሩቤል ምስጋና በሚወጣ የቤቱ ቅርጽ በእሳት ነበልባል በታጠረ የእግሩ መረገጫ የከዋክብትና የመባረቅት መመላለሻ እሳት በሆነ የብዙ ብዙ መላእክት በሚሰግዱለት ቅዱሳን መላእክት እርሱን ከማመስገን በሌሊትና በመዓልት በማይለዩት በእግዚአብሔር አብ ስም ቅድመ ዓለም ከአብ ያለ እናት ድኅረ ዓለም ከእመቤታችን ያለ አባት በተወለደና ሥጋን በተዋሃደ ዓለምን በሚያነዋውጽና መልኩ እንደ መብረቅ በሆነ ሰውነቱ እንደ ደሴት በገዘፈ ዓይኖቹ እንደ ነበልባል እሳት የሚያስፈሩ እጆቹና እግሮቹ እንደ ብረት የጋሉ በትንቢት ሽልማቱ የወገቡ መታጠቂያ የቄፋዝ ወርቅ በመሰለ ዓለም ከመፈጠሩ በፊት ከጥንት ጀምሮ ለራሱና ለአብ ለመንፈስ ቅዱስ እርሱ ብቻ ቃል የሆነ ይህም የእግዚአብሔር ቃል ፍጹም አምላክ የሆነ በእግዚአብሔር ወልድ ስም አንድነቱ ሦስትነቱን የማይጠቀልለው ሦስትነቱ አንድነቱን የማይከፍለው ይኸውም ለራሱ እስትንፋስ ሆኖ ለአብና ለወልድ እስትንፋሳቸው የሆነ ከመንበሩ የማይለይ የአደባባይ ብርሃን እንደ ክረምት ዘመን ቀስተ ደመና የሆነ ደምግባቱም እንደ መብረቅ የሆነ ድምፁም እንደ ብዙ ማዕበል ድምፅ የሆነ በንውፅ ውስጣ የሚነዋወጽ የሰረገላው ድምፅ እንደ ከተማ ሕዝብ ድምፅ በሕዝቅኤል ሰውነት ላይ የታየ የረቀቀ የትንቢት መንፈስ በሆነ በእግዚአብሔር መንፈስ ቅዱስ ስም አምነን በግንቦት 20 የሚታሰቡ ቅዱሳንን እንዘክር። በዚችም ዕለት የከበረ ጻድቅ ኢትዮጵያዊው ንጉሥ አፄ ካሌብ አረፈ። ይህ ቅዱስ እግዚአብሔርን የሚፈራውና በፍጹም ልቡ የሚወደው ሃይማኖቱም የቀና ነው። በናግራን አገር ያሉ ክርስቲያኖችን አይሁድ እንደሚገድሏቸው በሰማ ጊዜ እጅግ አዘነ፣ መንፈሳዊ ቅናትንም ቀና። ከዚህ በኋላ ተነሳ፣ ወደ ቤተ ክርስቲያንም ገብቶ በመሠዊያው ፊት ቆመ። ዓይኖቹንም ወደ ሰማይ አቅንቶ እንዲህ ብሎ ጸለየ። ፈጣሪዬ እግዚአብሔር ሆይ የፍጥረት ሁሉ ጌታ፣ የሚታየውና የማይታየውን የፈጠርክ መላእክት ሁሉ አእላፍ አእላፋት አንተን የሚያመሰግኑ ለአንተም የሚገዙ ዓይኖቻቸው ብዙ የሆነ ኪሩቤል ክንፎቻቸው 6 የሆነ ሱራፌልም ጽኑ ክቡር ልዩ ፍጹም አሸናፊ እግዚአብሔር በቅዱሳን የሚመሰገን እያሉ ያለማቋረጥ የሚያመሰግኑ ብርሃንን እንደ ልብስ የሚጎናጸፍ የክብር ባለቤት ለሆነ የጌታችን ኢየሱስ ክርስቶስ አባቱ እግዚአብሔር ሆይ የአማልክት አምላክ የጌቶች ጌታ የጠፉ በጎችን ይመልሳቸው ዘንድ ልጅህን ይኸውም ቃል ነው በፈቃድ የላከው አንተ ነህ። ተናጋሪ በግ ጌታ ኢየሱስ ክርስቶስ ሆይ ከአብ ከመንፈስ ቅዱስ ሳትለይ ከሰማይ የወረድክና ስለ እኛ ከእመቤታችን ከቅድስት ድንግል ማርያም ሰው የሆንክ ከጨለማም ከድንቁርናም አውጥተህ ወደ ብርሃን ወደ ሕይወት ወደ እውቀት የመራህን አሁንም ከሃዲ ወንጀለኛ ፊናስ የቤተ ክርስቲያንን ልጆች እንደ በጎች በማረድ እንደገደላቸው በእሳትም አቃጥሎ የወገኖችንና የርስትህን ልጆች እንዳጠፋቸው ሆይ እነሆ አብ ሆይ ያመንሁብህ በአንድ ልጅም በሕያው ቅዱስ መንፈስም በመሠዊያ ክብርም ተማጽኛለሁ፣ በሃይማኖትም ጸንቻለሁ። እነሆ ለአምልኮ ትሕትና ስለ ምእመናን ወንድሞቼ ስለ ቀናው በአንድ ልጅ መስቀል ጠላቶችን ልዋጋቸው እወጣለሁና ካለኝታዬ እንዳታሳፍረኝ የማያውቁህም አምላካቸው ወዴት ነው እንዳይሉ አለ። ስለ በደሌና ስለ ኃጢአቴም ጸሎቴን የማትሰማ ልመናዬንም ንቀህ የማትቀበል ከሆነ በዚህ ቦታ ብትገድለኝ ይሻለኛል አለ። አቤቱ መሐሪ ይቅር ባይ ሩሩዕ ርስት የሆነ ምእመናንን በከሃዲያን ጠላቶች እጅ አሳልፈህ አትስጥ። እኛ ወገኖችና የርስት መንጋዎች ስለሆን ለአንተም ምስጋና እናቀርባለን። ምስጋና ገንዘብህ ነውና
ለዘላለሙም አሜን አለ። ከዚህ በኋላ ንጉሥ ካሌብ ከሀገረ መንግሥት ወጥቶ ሄደ። የናግራንን አገር ያጠፏት አይሁድን ገደላቸው። ብዙ ታምራትንም አድርጎ ስላደረገለት ሁሉ እግዚአብሔርን እያመሰገነ ወደ ሀገረ መንግሥቱ ወደ ኢትዮጵያ በታላቅ ክብር በታላቅ ደስታም ተመለሰ። እግዚአብሔርም ምን ዋጋ እከፍለዋለሁ ለጌትነቱና ፍጹም ለሆነ ገናንነቱ መባ አድርጌ ነፍሴና ሥጋዬን ከማቀርብለት በቀር ሌላ የሚሰጠው ምን አለኝ አለ። ከዚህ በኋላ ይህን ዓለም ንቆ መንግሥቱንም ትቶ ወደ ደጋጎች መነኮሳት ወደሚኖሩበት ወደ አባ ጰንጤሌዎን በተራራ ላይ ወዳለ ገዳም እስከሚደርስ ድረስ በእግሩ ሄደ። ወደ ዋሻ ውስጥም ገብቶ ሰውም እንዳያየው የዋሻውን በር ዘግቶ በዚያ ውስጥ ኖረ። ከዚያችም ወጥቶ ዳግመኛ ዓለምን እንዳያይ ማለ። ከእርሱ ጋራም ያገባው ዕቃ የለም። ከምንጣፍ ከሸክላ ጽዋ ከለበሳት የምንኩስና ልብስ በቀር ምግቡም አምባሻ እና ጨው የሚጠጣውም ውሃ ነው። ክብር ባለቤት ከሆነ ከእግዚአብሔር ቃል መባረክት መስኮት ላይ ይሰቅልለት ዘንድ የኢየሩሳሌሙን ኤጲስቆጶስ አባ ዮሐንስን እየለመነው ዋጋው ብዙ የሆነ የነገሰበትን ዘውድ ላከ። ወደ ዋሻውም ከገባ በኋላ ከማንም ጋር አልተነጋገረም። እግዚአብሔርንም ደስ አሰኝቶ በፍቅር አንድነት አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የሀገረ ቶና የከበረ አባት አባ አሞንዮስ አረፈ። ይህም ቅዱስ ጎልማሳ ሆኖ ሳለ አባ እንጦንዮስ ወደ ምንኩስና ሲጠራው ራእይን አየ። በነቃም ጊዜ ተነስቶ ወዲያውኑ ወደ አባ ኤስድሮስ ሄደ። ከእርሱም አስኬማን ለብሶ እያገለገለው በእርሱ ዘንድ ኖረ። ከዚህ በኋላ ወደ ደብረ ቶና ተመልሶ ለራሱ በዓትን ሠራ። በታላቅ ገድልም ተጠምዶ በቀንም በሌሊትም ተጋደለ። ሰይጣንም በእርሱ ላይ ቀንቶ በሴት መነኩሲት አምሳል ወደ እርሱ መጣ። የበዓቱን ደጃፍ ባንኳኳ ጊዜ ከፈተለትና ገባ። ቅዱሱም ተነስተን እንጸልይ አለው። ያን ጊዜም ተንኰሉን ገለጠ። መልኩም እንደ እሳት ላቦት ሆነ። ቅዱሱንም እኔ ታላቅ ጦርነት አመጣብሃለሁ አለው። ከዚህ በኋላ መልኳ ውብ ወደሆነ ወደ አንዲት ወጣት ሴት ሰይጣን ሂዶ አነሳሳት። ቅዱስ አሞንዮስን ከእርሷ ጋር በኃጢአት ልትጥለው ቀጭን ልብሶችን ለብሳ ወደ እርሱ በምሽት ጊዜ ደረሰች። እንዲህም እያለች ደጃፉን አንኳኳች። እኔ መጻተኛ ሴት ነኝ፣ መንገድም ስቼ በምሽት ጊዜ ከዚህ ደረስኩ። አራዊትም እንዳይበሉኝ በውጭ አትተወኝ፣ እግዚአብሔርም ስለ እኔ ደም እንዳይመረምርህ አለችው። በከፈተላትም ጊዜ የሰይጣን ማጥመጃው እንደሆነች የላካትም እርሱ እንደሆነ አወቀ። በአምላካውያት መጻሕፍት ቃልም ገሠጻት። ለኃጥአን ስለተዘጋጀ የሲኦል እሳትን ማስገነዘባት። ሁለተኛም ለጻድቃን ስለተዘጋጀ እሱም ተድላ ደስታም ነገራት። ያን ጊዜም የሚላትን ታስተውል ዘንድ እግዚአብሔር ልቧን ከፈተላት። መልካሙንም ልብስ ከላይዋ አውጥታ ጣለች፣ ከእግሮቹም በታች ሰገደች። ነፍሷንም ያድን ዘንድ በማልቀስ ለመነችው። የጠጉር ልብስም አለበሳት። ራሷንም ተላጭታ በገድል ሁሉ በብዙ ትሩፋትም ተጠመደች። በቀንም በሌሊትም 12 ጊዜ የምትጸልይ ሆናለችና በየ2ና በየ3 ቀኑም ትጾማለች። ሰይጣንም ባፈረ ጊዜ በመነኩሴ ተመስሎ በእያንዳንዱ ገዳም ሁሉ በመግባት እያለቀሰና እያዘነ እንዲህ አላቸው። በአባ አሞንዮስ ቤት ሴት አለችና እርሱ ከታላላቅ ገድል በኋላ የአንዲትን ሴት ፍቅር ወዷልና እሷም በእርሱ ዘንድ በበዓቱ ውስጥ ትኖራለች። እነሆ መነኮሳትን አሳፈራቸው፣ አስኬማውንም አጎሳቆለ። የመላእክት አምሳል የሆነ ጻድቁ አባ ዕብሎን ያን ጊዜ ተነሳ። አባ ዮሴፍና አባ ቦሂንም ከእርሱ ጋር ወሰዳቸው። ወደ ቅዱስ አሞንዮስ ገዳም ወደ ደብረ ቶና ደረሱ። ደጃፉንም ባንኳኩ ጊዜ ያቺ ሴት ወደ እሳቸው ወጣች። እርስ በርሳቸውም ያ መነኩሴ የነገረን እውነት ነው ተባባሉ። የከበረ አሞንዮስም ሳድዥ ብሎ ስም አውጥቶላታል። ይህም የዋሂት ማለት ነው።
ገብተውም ጸሎት አድርገው የእግዚአብሔርንም ገናንነት እየተነጋገሩ እስከ ምሽት ተቀመጡ። አባ አሞኒዮስም አምባሻ እየጋገረችልን ነውና ተነሱ ሳድዥን እንያት አላቸው። በገቡም ጊዜ በሚነድ የእሳት ምድጃ ውስጥ ቁማ እጆቿም ወደ ሰማይ ተዘርግተው ስትጸልይ አገኟት። አይተዋትም ስለ ድንቅ ሥራ እጅግ አደነቁ። የተመሰገነ እግዚአብሔርንም አመሰገኑት። ከዚህ በኋላ አቅርባላቸው በሉ። በዚያችም ሌሊት መልአክ ስለ አባ አሞኒዮስና ስለ ሳድዥ ገድላቸውን ለአባ አብሎ ነገረው። ወደዚህም ዛሬ ያደረሳቸው እግዚአብሔር ነው፣ የሳድዥን ዕረፍት እንድታዩ ነው አላቸው። 3 ሰዓት በሆነ ጊዜም የሚያስጨንቅ የሆድ ሕመም ታመመች። በእግዚአብሔርም ፊት አንዲት ስግደትን ሰገደችና በዚያው ነፍሷን ሰጠች። መልካም አገናነዝንም ገንዘው ቀበሯት። አባ አሞኒዮስም ትሩፋቷን ሊነግራቸው ጀመረ። እርሷ በእርሱ ዘንድ 18 ዓመት ስትኖር ከቶ ፊቷን ቀና እንዳላደረገች እርሱም ደግሞ ፊቷን እንዳላያት ምግባቸውም አምባሻና ጨው እንደሆነ ከጥቂት ቀን በኋላም እርሱም አባ አሞኒዮስም አረፈ። እግዚአብሔር ምስጋና ይሁን። ያንም በቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት የቅዱስ አሞኒ ረድ አባ ዳርማ ካረፈ ከአባ ሄሮዳና ከአባ ዘካርያስ ጋር በሰማዕትነት ለሞቱትም መታሰቢያቸው ነው። በረከታቸውም ትድረሰን ለዘላለሙም አሜን። በዚህችም ቀን ከአባቶች መምህራን 16ኛ የሆነ በደብረ ሊባኖስ አበምኔት ሆኖ የተሾመ የከበረ አባት ዘትረ ወንጌል አረፈ። ይህም ቅዱስ ከታናሽነቱ ጀምሮ እንደ መላእክት ንጽሕና የለበሰ ትሕትና ቅንነትን የሚወድ ነበር። የምንኩስናንም ልብስ ከለበሰ በኋላ መልካም ገድልን ተጋደለ። በክርስቶስ መንጋ ላይም ጠባቂ ሆኖ ተሾመ። ከዚያም በኋላ በበጎ እርጅና አረፈ። እግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን አሜን።